ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮች ላይ ትኩረት አድርገን የምንሰራውን የዛሬውን የዕለተ ሰኞ የምሳ ሰዓት የዝውውር ጉዳዮች ላይ ብቻ ትኩረት የምናደርግበትን ፕሮግራማችንን ይዘን ቀረብን። ስለምታደምጡን፣ ስለምትከታተሉን ከኛ ጋርም ስላላችሁ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር የተያዙ በጣም ሰፊ መረጃዎችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። በዝውውር ጉዳይ ላይ ትልልቆቹ ክለቦች ምን አይነት እንቅስቃሴዎችን እያደረጉ ነው የሚለውን ጉዳይ እየተከታተልን ወደ እናንተም የምናደርስ ይሆናል። ታዲያ እናንተም ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ እያጋራችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣዬን ወደ እናንተ አደርሳለሁ። ከኛ ጋር ግን ዛሬ ቆይታን ስታደርጉኛ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እንዳስሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ የአይንትራክ ፍራንክፈርቱን ኮከብ ናትናኤል ብራውንን ለማስፈረም በሚያደርገው ፉክክር ውስጥ ላለመግባት መወሰኑን ተከትሎ በምትኩ ባየር ሚኒክ የአውሮፓን ቱታን ካተረፉ ወጣት ተከላካዮች መካከል አንዱን ለማስፈረም እጅግ በጣም ከጫፍ መድረሱ እየተቃረበ መሆኑን ነው ቲም ቶክ የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድ ለሉክሾ ተፎካካሪና ምትክ ሊሆን የሚችል ከፍተኛ ደረጃ ያለው የግራ ተከላካይን ሲፈልጉ የቆዩ ሲሆን በቡንደስሊጋ ባሳየው አስደናቂ እድገት ናትናኤል ብራውን ከዝርዝራቸው አንደኛ ሆኖ ብቅ ብሎ እንደነበረ የሚታወስ ነው። ይሁን እንጂ ምንጮች እንደገለጹት ከሆነ ማንቸስተር ዩናይትድ የጀርመን ብሔራዊ ቡድን ተጫዋችን በሀገሩ እንደሚቆይና ባየር ሚኒክ ስምምነቱን ለመጨረስ ተቃርበው እንደሆነ ይፋ አድርገዋል። ናትናኤል ብራውን ባለፈው ዓመትም በአውሮፓ ውስጥም በቅርበት ሲከታተሉት ከነበሩት የግራ ተከላካዮች አንደኛው ሲሆን ነገር ግን ዩናይትድ በግራ መከላከል ክፍል ለረጅም ጊዜ ጥራት ያለው ተጫዋች ለማግኘትም የ22 ዓመቱንም ተጫዋች ሲገመግሙት ብዙ ጊዜ ወስደዋል። የአይንትራክ ፍራንክፈርቱ ተከላካይ በሚቀጥለው የዓለም ዋንጫ የጀርመን ብሔራዊ ቡድን የመጀመሪያ የግራ ተከላካይ እንደሚሆን በርካቶችን በትናንትናው ጨዋታ አስደምመዋል። ምክንያቱም ትናንት በመጀመሪያው ጨዋታ ላይ በቋሚነት ተሰልፎ ጎልም ማስቆጠር ችሏል፣ አሲስትም ማድረግ ችሏል። ባየር ሚኒክ ውድድሩን ከመጀመሩ በፊትም ፈራሚውን ለማግኘት በጣም ቅርብ እንቅስቃሴዎችን ሲያደርግ እንደነበር የምናስታውሰው ነው። በባየር ሚኒክ እና በአይንትራክ ፍራንክፈርት መካከል ያለው ድርድር አሁን ላይ ወደ ከፍተኛ ደረጃ እንደደረሰ እንረዳለን። በሁለቱ ክለቦች መካከል ከ60 ሚሊዮን ዩሮ ወይም 52 ሚሊዮን ፓውንድ አካባቢ በላይ የሆነ የገንዘብ ጥቅል እየተወያዩባቸው እንደሆነ የተነገረው ናትናኤል ብራውን ከቡንደስሊጋው ሻምፒዮን ጋር በግል ጥቅማ ጥቅሞች ላይ መስማማቱ የተነገረ ሲሆን ስምምነቱ እንዲጠናቀቅም በጀርመን ያለው እምነትም እየጨመረ ነው። በሌላ በኩል ማንቸስተር ዩናይትድ ከባየርን የገንዘብ ጥያቄ ጋር ላለመፎካከርም ወስነዋል። ዩናይትዶች የናትናኤል ብራውን ወኪሎችን በቅርብ ሳምንታት ውስጥ ውይይት ማድረጋቸውንና ተጫዋቹ ኦልትራፎርድ የቀረበለትን ጥያቄ መቀበሉን መግለጽ ይቻል ነበር። ምንጮች እንደሚያመለክቱት ናትናኤል ብራውን ወደ ፕሪሚየር ሊግ የመዛወር እድልን በግልጽ ይመለከት እንደነበርና ክለቡን በአሰልጣኝ ማይክል ካሪክ ስር እንዲሁ በእግር ኳስ ዳይሬክተሩ ጄሰን ዊልኮክስ ስር መልሶ ግንባታውን ሊቀጥል የማንቸስተር ዩናይትድ ፕሮጀክትም በአዎንታዊ መልኩ ይመለከተው ነበር። ነገር ግን የባየር ሚኒክ ጣልቃ ገብነት በመጨረሻ ወሳኝ ሆኗል። የጀርመኑ ግዙፍ ክለብም ብራውንን ቀዳሚ የዝውውር ኢላማ ያደረጉት ሲሆን በሀገሩ ሆኖ በሀገሪቱ ትልቅ ክለብ የመቀላቀል እድል ቀዳሚም ተጠቃሚ እንደሆኑና እንደሚያደርገውም ጭምር ይፋ አድርገውለታል። ማንቸስተር ዩናይትድ እድሉ ያመለጠው ብቻ አይደለም። አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል እና ቼልሲ ባለፉት 12 ወራት ውስጥም በናትናኤል ብራውን ላይ ሰፊ ስራዎችን ሲሰሩ የነበሩ ክለቦች ናቸው። በቡንደስሊጋ ከቀዳሚ ወጣት ተጫዋቾች አንዱ ሆኖ ከወጣ በኋላ እድገቱንም በቅርበት ይከታተሉት ነበር። ማንቸስተር ዩናይትድ በናትናኤል ብራውን ያሳዩት ፍላጎትም በግራ ተከላካይ ክፍል ላይ አማራጮችን ለማጠናከር የተያዘውን ሰፊ አካልም ነው። ሉክሾ ኦልትራፎርድ ከፍተኛ ክብር ቢኖረው ክለቡ ግን በቅርብ ዓመታት ችግር የፈጠረውን ቦታ ለመሸፈንና ለቋሚ ተሰላፊነት መወዳደር የሚችል ወጣት ብቁ ተጫዋችን ነው የሚፈልጉት። ሆኖም ግን ይህ ምልክቶች አሁንም ባየር ሚኒክ ውድድሩን ማሸነፉን ያሳያሉ። የባየር ሚኒክም እንዲሁ የናትናኤል ብራውንን ማምጣትም ለቡንደስሊጋው ሻምፒዮን ትልቅ ስኬት እንደሚሆን ይነገራል። ወደፊትም የቡድኑ መከላከልም ትልቁ ማገር ይሆናል ተብሎ ነው የሚጠበቀው።
ማንቸስተር ዩናይትድን በተመለከተ ግን ትኩረታቸውን ወደ ሌሎች አቅጣጫዎች ያዞራሉ ተብሎ ይታሰባል። ቲም ቶክ እንደተረዳው ከሆነ ክለቡ የኒውካስል ዩናይትዱን ፉልባክ የሆነውን ሉዊስ ሆልን የማሳደድ ጥረቱን ለማጠናከር እየተዘጋጀ እንዳለ ነው ይፋ ያደረገው። የእንግሊዝ ብሔራዊ ቡድን ተጫዋች የማንቸስተር ዩናይትድ ቀዳሚ ኢላማ እንደሆነ ቀደም ብሎም የተገለጸ ሲሆን ኦልድ ትራፎርድ ውስጥም ሉዊስ ሆል ዝውውሩን ለመቀበል ፍላጎት እንዳለ እምነታቸው አለ። የማንቸስተር ዩናይትድ ምንጮች የ21 ዓመቱ ተጫዋች ክለቡን ለመቀላቀልም ፍላጎት እንዳለው እርግጠኞች ናቸው። በመጪዎቹ ሳምንታትም ለዝውውሩ የተጠናከረ ጥረት ለማድረግም እቅዶች እየተዘጋጁ እንዳለ ይፋ ተደርገዋል። ኒውካስል በበኩሉ ተጫዋቹን ለመሸጥ ፍቃደኛ አይደለም። እናም ሉዊስ ሆልን ማጣት ደግሞ እንደማይፈልጉ ነው አጥብቀው የሚናገሩት። ነገር ግን ማንቸስተር ዩናይትድ ሁኔታውን ሊቀጥልበት የሚገባ እንደሆነ ግን በርካቶች ያምናሉ። ፈረንሳዊው ተከላካይ ኢብራሂማ ኮናቴ ወደ ሪያል ማድሪድ ያደረገው ዝውውር መጠናቀቁ የሚታወስ ጉዳይ ነው። ፈረንሳዊው ተከላካይ ያለ ዝውውር ክፍያ ነው ሊቨርፑልን ለመልቀቅ ተዘጋጅቶም ወደ ስፔኑ ክለብም እንዳመራ ይፋ ያደረጉት። በሳንቲያጎ ቤርናቢዮ የሚያገኘው ጥቅልም ወይም ደግሞ የደሞዝ ጥቅልም እጅግ በጣም ግዙፍ እንደሆነ በርካቶች እየተናገሩ ነው። ኢብራሂማ ኮናቴ በአንፊልድ አዲስ የውል ስምምነት ላይ መድረስ ባለመቻሉ ማድሪድን መርጧል። እንደ ዘገባዎች ከሆነ የኮናቴ የሪያል ማድሪድ ውል እስከ 2030 ድረስ የሚቆይ ሲሆን በየአመቱ በአጠቃላይ ወደ 24 ሚሊዮን ዩሮ ወደ ካዝናው ያስገባል ተብሎ ነው የሚጠበቀው። ይህ በሳምንትም ወደ 460 ሺህ ዩሮ ወይም ደግሞ ከታክስ በፊት በሳምንት ወደ 400 ሺህ ገደማ ያገኛል ተብሎ ይታሰባል። በአጠቃላይ በአራቱ ዓመታት የውል ዘመኑም ደሞዙ ወደ 83 ሚሊዮን ፓውንድ አካባቢ ይደርሳል ተብሎ ይታሰባል። ከዚህ በተጨማሪ ማድሪድ በነፃ ዝውውር ስለሚያስፈርመው ወደ 17 ሚሊዮን ፓውንድ የሚጠጋ የፊርማ ጉርሻም ወይም ሳይኒንግ ኦን ቦነስ የሚባልም ይሰጠዋል ተብሎ ይታሰባል። ይህ ትልቅ የገንዘብ ጥቅል ነው። ነገር ግን በዘመናችን ያሉ በከፍተኛ ደረጃ ያላቸው ነፃ ዝውውሮች ግን የሚሰሩት ግን በዚህ መልኩ እንደሆነ ይታወቃል። ሪያል ማድሪድ ለሊቨርፑል የዝውውር ክፍያን እየከፈለ ስላልሆነ ትልቅ የገንዘብ ድርሻን ወደ ተጫዋቹ ደሞዝና ጉርሻ ማዞር ችለዋል። ከማድሪድ አንጻር ሲታይ አሁንም ብልህ የንግድ ስራ ሆኖ ይታያል። ኮናቴ የ27 ዓመት ልምድ ያለው በአካል ብቃትም የበላይነት ያለውና ለሊቨርፑልና ለፈረንሳይም በከፍተኛ ደረጃ የተጫወተ ተጫዋች ነው። ለሊቨርፑል ግን ይህ አሳማሚ ትምህርት ነው። ኢብራሂማ ኮናቴ ከአርቢ ለብዚሽ በ2021 የተቀላቀለ ሲሆን 183 ጨዋታዎችን አድርጎ ፕሪሚየር ሊግን፣ ኤፍኤ ካፕንና 2 ጊዜ ደግሞ ሊግ ካፖችን ከክለቡ ጋር አሸንፏል። እንደዚህ ያለ ደግሞ ጥራት ያለው ተጫዋችን ያለምንም ክፍያ ማጣት ትልቅ ውድቀት ነው። በተለይም በዚህኛው ጊዜ ተከላካዮችን በከፍተኛ ጊዜ በሚሸጡበት ዋጋ ይህን ተጫዋች በነፃ መልቀቁ በጣም ከባድ እንደሚሆን ይታመናል። ሊቨርፑል ይህንን ሁኔታ በመጥፎ ሁኔታ አስተናግዶታል። ኢብራሂማ ኮናቴ ውሉን ማደስ ወይም ደግሞ ቀደም ብሎ መሸጥም ሳይቻል ወደዚህ ደረጃ ላይ እንዲደርስ መፍቀድም የሊቨርፑል ትልቁ ስህተትም እንደሆነ በርካቶች እንደሚያምኑ ነው የመረጃ ምንጮቹ የተናገሩት። ሪያል ማድሪድ ለምን የነፃ ዝውውር ገበያን ዋና ባለሙያዎች እንደሆኑ እንደገና በድጋሚ አሳይተዋል። ከዚህ በፊትም በነፃ ዝውውር የተለያዩ ተጫዋቾችን እነ ኬሊያን ኤምባፔን እነ ትሬንት አሌክዛንደር አርኖልድን በቅርብ ጊዜ ማስፈረማቸውን እናስታውሳለን። በድጋሚ በኢብራሂማ ኮናቴ ይህንን ጉዳይ እንደደገሙት ነው የተመለከት ነው። ለኮናቴ ዝውውሩ ትርጉም አለው፣ ትልቅ ውልም አለው። የፊርማ ጉርሻውም ትልቅ ነው። ከእግር ኳስ ትልልቅ ክለቦች በአንዱም የመጫወት እድልንም ማግኘቱን ነው የተመለከት ነው። የማንቸስተር ዩናይትድ ተጨማሪ አጥቂ ፍለጋ አስገራሚ ለውጥን አሳይቷል። የብሬንትፈርዱ አጥቂ ኢጎር ቲያጎ በራዳራቸው ውስጥ እንደ አንድ ያልተጠበቀ ስም ብቅ ብሏል። እንደ ቤን ጃኮብስ ዘገባ ከሆነ ማንቸስተር ዩናይትድ በዕድሜ የገፉና ልምድ ያላቸው አጥቂዎችን መመልከት ቢጀምርም በተለይ ጆሹዋ ዘርክዚ በዚህ ክረምት ኦልድ ትራፎርድን ለቆ የሚሄድ ከሆነ እየታሰቡ ካሉት ወጣት አማራጮች አንደኛው ኢጎር ቲያጎ ነው። ለዩናይትድ ፍላጎት ያለው አመክንዮ በጣም ግልጽ ነው። ማይክል ካሪክ ቤንጃሚን ሼስኮን እንደ ዋና አጥቂ አድርገው ይዘውታል። ነገር ግን ዩናይትድ ረጅም በሆነ የውድድር ዘመን ውስጥ ተጨማሪ ጥልቀት፣ ውድድርና መከላከያም ያስፈልገዋል። ክለቡ ወደ ቻምፒየንስ ሊግ የተመለሰ ሲሆን በርካታ ተጨማሪ ነገሮችን ለማድረግም አቅዷል። እንደ ዘገባዎች ከሆነም ለአታላንታው ኤደርሰን ዝውውር ከተስማሙና ከጨረሱ በኋላ አንድ አጥቂ በግራ በኩል የሚጫወት ተጫዋችና ተጨማሪ ጥራት ያለው አማካይን በገበያው ላይ እየፈለጉ ነው። ቤን ጃኮብስ በዩናይትድ ስታንድ ላይ እንደተናገረው ከሆነ በዚህ ደረጃ በጣም የመጀመሪያና በተጫዋቹ በኩል የሚመራ ቢሆንም ዘርክዚ ለቆ ከሄደ እንደ ኢጎር ቲያጎ ያሉ አንድ ወይም ሁለት ልዩ ሁኔታዎችን ሳይጨምር ማንቸስተር ዩናይትድ በአሮጌና ልምድ ባላቸው አጥቂዎች ላይ እንግዲህ ገበያ ላይ መመልከት ይጀምራሉ የሚል አይነት ሀሳብን ይፋ አድርጓል። ኢጎር ቲያጎ ግን እንግዲህ ከተጠባባቂ ተጫዋች የተለየ ይሆናል ተብሎ ይታሰባል። አሁንም
የ24 ዓመት ወጣት ነው። ነገር ግን አስቀድሞ ጠንካራ የግብ ማስቆጠር መዝገቦችን የፕሪሚየር ሊግ እግር ኳስን ለመቋቋም የሚያስችል የአካል ብቃት እንዳለው በደንብ አስመልክቶናል። በዚህ የውድድር ዓመት ፉትሞፕ የተባለ የመረጃ ምንጭ እንደሚናገረው በ2025-26 የውድድር ዘመን ለብሬንትፈርድ 3284 ደቂቃዎችን በመጫወት 22 የፕሪሚየር ሊግ ጎሎችን ማስቆጠሩንና አንድ አሲስት ማድረጉን እንዲሁም አማካይ ደረጃው 7.14 ሬቲንግም እንደነበረው ይነገራል። እንደዚህ አይነት ውጤት ነው እንግዲህ ብሬንትፈርድ ከፍተኛ ዋጋ ለምን እንደሚጠይቅና ማንቸስተር ዩናይትድም ለምን ተጠባባቂ አማራጭ ብቻ እንደሚያዩት የሚያብራራው። ቤን ጃኮብስ ሁኔታውን አሁንም በጣም የመጀመሪያና በተጫዋቹ በኩል የሚመራ መሆኑንም ጠቁመዋል። ነገር ግን አስፈላጊ ዝርዝር ጆሹዋ ዘርክዚ ነው። የዩናይትድ ሌላ አጥቂ ለማስፈረም በቁም ነገር የሚንቀሳቀሰው ጆሹዋ ዘርክዚ ለቆ ከሄደ ብቻ እንደሆነ ይፋ ተደርጓል። ይህ በገንዘብም ሆነ በቡድን ስብጥር ረገድም ምክንያታዊ ነው። ምክንያቱም ግልጽ ሚና ሳይኖራቸው ብዙ አጥቂዎችን መያዝ ችግሮችን ሊፈጥር እንደሚችል በርካቶች ይገምታሉ። ከካሪክ አንጻር ኢጎር ቲያጎ ጠቃሚ ሊሆን ይችላል። ጠንካራ ነው፣ በቀጥታ ወደ ግብ የሚሄድ በሳጥን ውስጥም ጥሩ ነገሮችን ማድረግ የሚችልና ለዩናይትድ የበለጠ ባህላዊ የማዕከላዊ አጥቂ አማራጭም ይሰጣቸዋል ተብሎ ይታሰባል። እንዲሁም በየሳምንቱ ደግሞ የማጥቃት ነገሩን እንዲመራ መጠበቅም የሌለበት ሴሽኮንም ጫናውን ይቀንስለታል። ኢጎር ቲያጎ አስደሳች ነገር ግን አደገኛ እንቅስቃሴ ሊሆን ይችላል። በብሬንትፈርድ ያስቆጠራቸው ጎሎች አስደናቂ ናቸው። እናም ዩናይትድ ተጨማሪ የግብ ማግባት አቅምንም ይፈልጋል። ነገር ግን ብሬንትፈርድ በርካሽ ይሸጠዋል ተብሎ ግን አይጠበቅም። የዝውውር ክፍያው በጣም ከፍተኛ ከሆነ ዩናይትድ ጥንቃቄ ማድረግ ይኖርበታል ተብሎ ነው የሚታሰበው። የሳንድሮ ቶናሊ የኒውካስል ዩናይትድ ቆይታ የክረምቱ በጣም ሳቢ ከሚሆኑ ጉዳዮች መካከል አንደኛው እንደሚሆን ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ጣሊያናዊው ተጫዋች ከሴንት ጄምስስ ፓርክ መውጫ መንገድ እንደሚፈልግ ስሜቱ አለ። እናም ያ ከተፈጠረ ሊያመልጥ የሚችልበት በጣም እድሉ ያለው መንገድም ወደ ሌላ የፕሪሚየር ሊግ ክለብ ሊሆን ይችላል። ሁኔታው የተወሳሰበ ነው፣ ምክንያቱም ኒውካስል በገንዘብ ረገድ ደካማ ስለሆነ አንቶኒ ጎርደንን ከሸጡ በኋላ በጣም ጠንካራ በሆነው አቋም ላይ ያላቸው ጽናትም በጣም ከፍተኛ ነው። እናም ለአንድ በጣም አስፈላጊ አማካያቸውም ርካሽ የሆነ ስምምነትን መቀበል አያስፈልጋቸውም። ይህ ማለት ሳንድሮ ቶናሊ በእርግጥም መልቀቅ ከፈለገ ጉዳዩን በራሱ መገፋፋትም ሊኖርበት ይችላል ተብሎ ይታሰባል። አርሰናል ለወራት ሲገኝበት የነበረ ሲሆን የዘንድሮ የመጀመሪያና የወኪሉ አስቴቶችም ወደ ኤምሬትስ እንደ አድናቆት እይታ ይታዩ ነበር። ፋብሪዚዮ ሮማኖ በአርሰናል በቶናሊ ላይ ፍላጎት እንዳለው ዘግበዋል። ይህም ምክንያታዊ ነው። የሚኬል አርቴታ ቡድን ፕሪሚየር ሊጉን ካሸነፈና በቻምፒየንስ ሊግ ፍጻሜ ከተሸነፈ በኋላ ከፍተኛ ደረጃ ያለው የአማካይ ጥልቀትም ይፈልጋል። ቶናሊ ቁጥጥርን፣ ጠበኝነትን፣ ልምድና ታሪካዊ ብልሃትነትንም ያመጣል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ሌላው አስደሳች አማራጭ ነው ያለው ሚኬል ካሪክ አማካይ ክፍሉን እንደገና እየገነባ ነው። እናም ዩናይትድ ለአታላንታው ኤደርሰን ስምምነት ላይ ደርሰዋል። ነገር ግን ዘገባዎች እንደሚያመለክቱት አሁንም በከፍተኛ ደረጃ ላይ ያሉ የአማካይ ተጫዋቾችን ጨምሮ ተጨማሪ አማራጮችን እንደሚፈልግ ነው የሚናገረው። ቶናሊ ውድ ሊሆን ይችላል፣ ነገር ግን ዩናይትድ የጨዋታ ፍላጎትንና ፍጥነትን፣ የአካል ብቃትን በአንድ ጊዜ ያሻሽላል። የማንቸስተር ሲቲ ፍላጎት በኤሊዮት አንደርሰን ላይ በእጅጉ የተመካ ነው። ሲቲ ቀድሞውኑ በኖቲንግሃም ፎረስት የመጀመሪያ ጥያቄያቸው ውድቅ ተደርጓል። ኖቲንግሃም ፎረስት ለእንግሊዛዊው አማካይ ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ ነው የተነገረው። ፋብሪዚዮ ሮማኖ እንዳመለከቱት የኤሊዮት አንደርሰን ስምምነት ካልተሳካ ቶናሊ ለሲቲ ጠንካራ አማራጭ ይሆናል ተብሎ ይታሰባል። ነገር ግን ሲቲ ኤሊዮት አንደርሰንን ካስፈረመው ያ ከቶናሊ ውድድር ውጪ ሊያደርጋቸው ይችላል። ቶናሊ ኒውካስልን መልቀቁ ትልቅ መግለጫም ይሆናል። ነገር ግን አሁንም አስቸጋሪ ይመስላል። ኒውካስል በውል ላይም በገንዘብ ረገድም ስልጣኑ በእጃቸው ነው። ስለዚህም ይህ በቀላሉ የሚገኝ ስምምነት ላይ ሆነ እንደሚችል ነው በርካቶች እየተናገሩ የሚገኙት። ዱሻን ቭላሆቪች በዩቬንቱስ የሚያሳልፈውን ጊዜ አሁን ላይ ሊጠናቀቅ የተቃረበ ይመስላል። ሰርቢያዊው አጥቂ በዚህ ክረምት በጣም ከተፈለጉ ነፃ ዝውውር ተጫዋቾች አንደኛው ሊሆን ይችላል። ዩቬንቱስ ዱሻን ቭላሆቪች የጠየቀውን የደሞዝ ጥቅል ማሟላት ባለመቻሉ ስለ አዲስ ውል የተደረጉ ንግግሮች ተቋርጠዋል። ጆርጂዮ ኬሊኒም አጥቂውን እንደሚለቅ ያረጋገጡ ሲሆን ይህም የዩቬንቱስ የቆይታው ዘመን የተጀመረው በ2022 ከፊዮረንቲና ከ80 ሚሊዮን ዩሮ በላይ በሆነ ዋጋ ያስፈረሙት ጊዜ እንደነበር የምናስታውሰው ነው። ዋናው ችግር ገንዘብ ነበር። ዩቬንቱስ ለዱሻን ቭላሆቪች በየአመቱ ወደ 6.5 ሚሊዮን ዩሮ የሚጠጋ የተጣራ ደሞዝ አቅርበው እንደነበር የተዘገበ ቢሆንም አጥቂው ግን ወደ 8 ሚሊዮን ዩሮ መሰረታዊ ደሞዝና ተጨማሪ ጉርሻዎችን ጨምሮ በአሁኑ ሰዓት እያገኘ ከሚገኘው ገቢ የሚቀራረብ ደሞዝም እንዲኖረው ይፈልግ ነበር። ይሄ የገንዘብ ልዩነት ዩቬንቱስ የቻምፒየንስ ሊግ ማጣሪያን ካጡት በኋላ የፋይናንስ ሁኔታቸውን ለመቆጣጠር በሚሞክሩበት ወቅት ላይ እጅግ ትልቅ ሆኖ ተገኝቶባቸዋል።
ከፕሪሚየር ሊጉ አንጻር ነገሮች በጣም አስደሳች የሚሆኑት እዚህ ላይ ነው። እንደ ወኪል ኢንዱስትሪ ምንጮች ለከቼንድ ኦፍሳይድ እንደተናገሩት ቸልሲ ከዱሻን ቭላሆቪች ወኪሎች ጋር ግንኙነት ካደረጉ በኋላ ከቀዳሚ ተፎካካሪዎች መካከል ተጠቃሽ ናቸው። በሌላ በኩል ኒውካስል ዩናይትድም ጠንካራ 9 ቁጥር አጥቂን ይፈልጋሉ። ቶተንሃም እና ማንቸስተር ዩናይትድ ከስሙ ጋር ተያይዘዋል። ለምን እንደሆነም ለመረዳት ቀላል ነው። ዱሻን ቭላሆቪች በአካል ብቃት የተሻለ በግራ እግሩ የሚጫወት ልምድ ያለው ገና የ26 ዓመት ወጣት ነው። በተጨማሪም ባለፉት 4 የውድድር ዘመናትም በየአመቱ 12 እና ከዚያ በላይ ጎሎችን አስቆጥሯል። ይህም ደግሞ የተረጋገጡ አጥቂዎች እጅግ ውድ በሆኑበት የዝውውር ገበያ ላይ ተፈላጊ እንዲሆንም አድርጎታል። ችግሩ ነፃ ዝውውር ማለት በእርግጠኝነት ርካሽ ማለት አይደለም። ዱሻን ቭላሆቪች ትልቅ ደሞዝና የፊርማ ጉርሻን ይፈልጋል። ይህም የደሞዝ መዋቅራቸውን ለመቆጣጠር የሚሞክሩ ክለቦችን ከውድድር ውጭ ሊያደርጋቸው ይችላል ተብሎ ነው የሚታሰበው። ከእንግሊዝ ውጪ ባየር ሚኒክ፣ ሪያል ማድሪድ፣ ባርሰሎና፣ ናፖሊ፣ ሚላን ሁሉም ተጠቅሰዋል። ነገር ግን የሴሪኤ ክለቦች በገንዘብ ረገድም ለመወዳደር ሊቸገሩ ይችላሉ። ከሳዑዲ አረቢያ የቀረቡ ጥያቄዎችም ቀድሞውን ውድቅ መደረጋቸው ዱሻን ቭላሆቪች አሁንም በአውሮፓ ከፍተኛ ደረጃ ላይ ለመጫወት እንደሚፈልግ የሚያሳይ ነው። ዱሻን ቭላሆቪች ብሩህ እድል ቢኖረውም አደገኛም ሊሆን ይችላል። በተሰጥኦ ብቻውን አብዛኞቹን ቡድኖች ያሻሽላል። ነገር ግን ደሞዙ በጣም ከፍተኛ ከሆነ ክለቦችም ጥንቃቄ ማድረግ ይኖርባቸዋል ተብሎ ነው የሚጠበቀው። ቸልሲና ኒውካስል ዩናይትድ ብዙ ለመክፈል ዝግጁ ከሆኑ ምናልባትም በጣም ምክንያታዊ ምርጫ ሊሆን እንደሚችል ነው የሚነገረው። ለሌሎች ሁሉ ይህ ዝውውር የተመካው ዱሻን ቭላሆቪች ጥያቄዎቹን ዝቅ በሚያደርግበት ወይም ይህንን ክረምት ወደ ገንዘብ ጨረታ በሚቀይርበት መንገድ ላይ እንደሆነ የሚያሳዩ መረጃዎች ናቸው ይወጡት። የቻቪ አሎንሶ በቼልሲ የግብ ጠባቂ ፍለጋም ሰማያዊዎቹ ወደ ቀድሞ የረጅም ጊዜ ኢላማቸው ሊመልሳቸው ይችላል ተብሏል። እንደ ዘገባው ከሆነ ቼልሲ በኤሲ ሚላኑ ግብ ጠባቂ ማይክ ሜኞ ላይ የነበራቸው ፍላጎት እንደገና ለማገረሸት ዝግጁ ነው ተብሏል። ይህ የኤሲ ሚላን ግብ ጠባቂ ለምን አሁንም በፍላጎታቸው ላይ እንደተካተተ ለመረዳት በጣም ቀላል ነው። እንደ ካልቺዮ መርካቶ ዘገባ ከሆነ ሰማያዊዎቹ ባለፈው ክረምት ለማስፈረም ከሞከሩ በኋላ አሁንም የ30 ዓመቱ ተጫዋች ለማዘዋወር በሚያደርጉ ጥረት ለማነቃቃት እያሰቡ እንደሚገኝ ነው የተገለጸው። የማይክ ሜኞ በሚላን ያለው የወደፊት እጣ ፈንታ በቅርበት እየተከታተለ የሚገኝ ሲሆን ቸልሲም በመጨረሻም እሱ እውነተኛ አማራጭ ሊሆን እንደሚችል መገምገማቸው ነው የተገለጸው። ይህ ከቸልሲ አዲስ ፍላጎት አይደለም። ባለፈው ክረምት ማይክ ሜኞን ተመልክተውት ነበር። ነገር ግን በሚላን ከፍተኛ የዋጋ ጥያቄ ምክንያት ስምምነቱን ማጠናቀቅ አልቻሉም ነበር። ከአንድ ዓመት በኋላ ግን ሁኔታው የተለየ ሊሆን ይችላል። ሴሜኒዮ አሁንም ማይክ ሜኞ አሁንም በአውሮፓ ውስጥም ካሉ በጣም የተከበሩ ግብ ጠባቂዎች አንደኛው ነው። ነገር ግን የውል ሁኔታውና በሚላን አጠቃላይ ደግሞ የቡድን እቅድ ውስጥም ይህንን ክረምት ከበፊቱ የበለጠ ሳቢ ሊያደርገው እንደሚችል በርካቶች ያምናሉ። ቸልሲ በፈረንሳዊው ግብ ጠባቂ ማይክ ሜኞ ላይ ያላቸው ፍላጎትን ያነቃቃሉ ተብሎ ይታሰባል። እንደ ቲኤንቲ ስፖርት ዘገባ በግንቦት ወር እንደተዘገበው ቸልሲ በግብ ጠባቂ ክፍላቸው አካል ፍላጎታቸውን ዳግም እንዲያነቃቁም ዘግቦ ነበር። ከቸልሲ አንጻር የፍላጎቱ ምክንያትም ግልጽ ነው። ማይክ ሜኞ ልምድ ያለው አዛዥ፣ በእግር ኳሱም በጣም በጥሩ ሁኔታ የሚጫወትና በጫና ውስጥ የመጫወት ልምድ ያለው ተጫዋች ነው። ዋና ዋንጫዎችን አሸንፏል። በቻምፒየንስ ሊግ ተጫውተዋል። እናም ቸልሲ አንዳንድ ጊዜ በግብ ጠባቂ ክፍል ውስጥም የጎደላቸው አይነት ስልጣንን ያመጣል። ሰማያዊዎቹ በቡድን ውስጥም ብዙ ወጣት ተሰጥኦች ያሏቸው፣ ነገር ግን በቁልፍ ቦታዎች በተለይም በግብ ጠባቂነት ልምዱ አስፈላጊ ነው። ጥያቄው ቸልሲ በእርግጥም ሌላ ውድ ግብ ጠባቂ ያስፈልገው እንደሆነ ነው። ባለፉት ዓመታት ከፍተኛ ወጪን አውጥተዋል። እናም ቡድናቸው አሁንም በበርካታ ቦታዎች ላይም ስራ ያስፈልገዋል። ሰማያዊዎቹ እንደ ማይክ ሜኞ ያለ ከፍተኛ ደረጃ ያለው ግብ ጠባቂ ያስፈልጋቸዋል። ማይክ ሜኞ ማስፈረሙ ትርጉም ከሚሰጠው ክለቡ ቁጥር 1 ግብ ጠባቂው ግልጽ ምርጫን ሲያይ ብቻ ነው እንጂ በተጨናነቀው የግብ ጠባቂ ቡድን ውስጥ ሌላ ተጨማሪ አንድ ግብ ጠባቂን ማምጣትም ተገቢ ይሆናል ተብሎ ግን አይጠበቅም። እንዲሁም ደግሞ የገንዘቡም ጉዳይም አለ። በሚላን አቋም ዙሪያ የወጡ ዘገባዎች እንደሚያመለክቱት የግብ ጠባቂ ወደ 50 ሚሊዮን ዩሮ ሊገመት ይችላል። ቸልሲም በዚህ ክረምት ሌሎች የግብ ጠባቂ አማራጮችን እያሰበ ነው። ማይክ ሜኞ ለቸልሲ በጣም ጠንካራ ዝውውር ይሆናል። ነገር ግን የክፍያው መጠን ተገቢ ከሆነ ብቻ ነው። በጥራት ረገድ ምንም አይነት ከፍተኛ እንቅስቃሴዎችን አያደርጉም። እሱ የተረጋገጠ ልምድ ያለውና የግብ ጠባቂ ክፍሉን ደረጃንም በአንድ ጊዜ የሚያሳድግ እንደሆነ ይፋ እየተደረገ ይገኛል። ማርከስ ራሽፎርድን በተመለከተ ብዙ አድናቂዎች ያልጠበቁት አስደንጋጭ መረጃ ይፋ እየሆነ ነው። ማንቸስተር ዩናይትድ ማርከስ ራሽፎርድን ከዋናው ቡድን እንዲወጣና ወደ ሽያጭ እንዲያመራ የወሰደው ውሳኔ በቀድሞ ዋና አሰልጣኝ ሩበን አሞሪም ብቻ ሳይሆን በክለቡ የተመራ እንደነበር ነው ይፋ የተደረገው። ይህ ዝርዝር መረጃ አስፈላጊ ነው፣ ምክንያቱም ለረጅም ጊዜ ጉዳዩ በአሰልጣኝና በተጫዋቹ መካከል እንደተፈጠረ አለመግባባት ተደርጎ ነበር የሚወሰደው። እንደ ማንቸስተር ኢቭኒንግ ኒውስ ጋዜጠኛ ታይሮን ማርሻል ገለጻ
አሁን ላይ ነገሮች ዩናይትድ ስለ ራሽፈርድ ወደፊት እጣ ፈንታም ሰፊ ስልታዊ ውሳኔዎችን አስቀድመው እንደወሰኑ የሚያሳይ ይመስላል። ራሽፈርድ ከቡድኑ ማግለልና ለመሸጥ መሞከር በሩበን አሞሪም ብቻ ሳይሆን በክለቡ አመራሮችም የተመራ ነው። ይህ የሁኔታዎች አመለካከትም ይለውጠዋል። ራሽፈርድ ከቡድኑ ውጪ ሲደረግ ሩበን አሞሪም የውሳኔው የፊት ለፊት ሰው ሊሆኑ ይችላሉ። ነገር ግን ትልቁ ውሳኔ ግን ከላይ የመጣ ይመስላል። ማርከስ ራሽፎርድ ባለፈው የውድድር ዘመን በውሰት ባርሴሎና አሳልፏል። የራሽፈርድ የዩናይትድ ቆይታ ለረጅም ጊዜ እርግጠኛ ባልሆነ ሁኔታ ውስጥ ነበር። የ2025-26 የውድድር ዘመን በባርሴሎና በውሰት ያሳለፈው ሲሆን በዚያም ለመነቃቃት ምልክቶችን አሳይቷል። ዘጋርዲያን እንደዘገበው ከሆነ ባርሳ የላሊጋን ዋንጫ እንዲያነሳ የረዳው ሲሆን የሊጉ የውድድር ዘመን በ8 ጎሎችና 9 አሲስቶችን ማጠናቋል። ከነዚህ መካከል ሪያል ማድሪድን በማሸነፍ ዋንጫውን ያረጋገጡበት ጨዋታ ላይ ያስቆጠረው አስፈላጊ ጎልም በርካቶች ያስታውሱታል። ይሁን እንጂ ባርሴሎና በገንዘብ ነክ ስጋቶችና በአንቶኒ ጎርደን መምጣት ምክንያት ዝውውሩን ቋሚ ለማድረግ እርግጠኞች አይደሉም። ይህም ደግሞ ዩናይትድ አሳፋሪ በሆነው ሁኔታ ውስጥም ጥሏቸዋል። ራሽፈርድ በካታሎኒያ መቆየት ይፈልጋል። ነገር ግን ባርሴሎና ቋሚ ማድረግ አማራጩን ለማሟላት ፍቃደኛ አልነበሩም። በሌላ በኩል ዩናይትድ የዝውውር ክፍያን ይፈልጋሉ። እንዲሁም የእሱን ግዙፍ ደሞዝም ከደሞዝ ክፍያ ዝርዝራቸውን ማስወጣት ይፈልጋሉ። ዘታይምስ እንደዘገበው ከሆነ ስምምነት ካልተደረሰ ራሽፈርድ ለቅድመ ውድድር ዝግጅት ወደ ዩናይትድ መመለስ ሊኖርበት ይችላል። ምክንያቱም ባርሴሎና የግዢ ውሉን ለማሟላት ፍቃደኛ አይደሉም። ይህ ሁኔታ ስለ ሩበን አሞሪም ከመናገር ይልቅ ስለ ማንቸስተር ዩናይትድ የቡድን እቅድ የበለጠ ይናገራል። የራሽፈርድ ቅርጽና አመለካከት ጥያቄ ውስጥ ገብቶ ነበር እና ሩበን አሞሪም ቡድን ውስጥም በሱ ዙሪያ እንዳልገነቡትም ግልጽ ነው። ነገር ግን ክለቡ ለራሱ ለወደፊት ለማይፈልገው ከወሰነ ይህ ጉዳይ ከአንድ አሰልጣኝ በላይ ትልቅ ነገር እንደነበር ማሳያ እንዳድርገው በርካቶች እየቆጠሩት እንደሚገኝ ነው የመረጃ ምንጮቹ በትልቁ እየዘገቡት የሚገኘው። ውድና የተከበራችሁ ቤተሰቦቻችን የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዝውውር ጉዳዮችን በስፋት ያነሳንበት የዛሬው ፕሮግራማችን ይህን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ስላደመጣችሁን ከልብ አድርገን ያመሰግናለሁ። ነገ በሚኖረው የከሰዓቱ ፕሮግራማችን ሌሎች የርዕሰ ጉዳዮችን፣ ሌሎች የዝውውር ጉዳዮችን ይዘን በድጋሚ እንገናኛለን። ለዛሬ ግን ስላደመጣችሁን ከልብ አድርጌ ነው የማመሰግነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። መልካም ቀን